የሰውን ልጅ ለሰው ልጅ ፈተና ከሚያደርጉት እኩይ ተግባራት ውስጥ አንደኛውና ዋነኛው ንቀት ነው። እናንተን ይህ እኩይ ተግባር ሲገጥማችሁ ወይም ሰው ሲንቃችሁ ምን ታደርጋላችሁ? ክብራችሁን ለማስጠበቅስ ምን ያክል ርቀትን ትጓዛላችሁ? በዚህ ቪዲዮ የትኛውም የሚንቃችሁ ሰው እንዲያከብራችሁና ስለናቃችሁ ብቻ እንዲሸማቀቅና እንዲጸጸት የምታደርጉበትን 7 ወሳኝ ጥበቦች እንመለከታለን። በተለይ 7ኛ ላይ የምንመለከተው ጥበብ ክብራችሁን የሚጨምር እናንተን ፓወርፉል የሚያደርጋችሁ የህይወት ጥራታችሁንም ከፍ የሚያደርግ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። በቪዲዮ በስተመጨረሻ ደግሞ ከምንመለከታቸው 7 ጥበቦች ውስጥ ከእናንተ ማንነት ጋር የሚሄደውን ለመተግበርም ቀላል የሆነውን እንዲሁም ደግሞ ከዚህ በፊት ተጠቅማችሁት የሰራላችሁን ጥበብ ኮሜንት አድርጉልኛላችሁ፣ አነበዋለሁ። እኔ ኤፍሬም አስቻለው ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሪኤተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህ ቪዲዮም ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። የትኛውም ሰው ቢንቃችሁ፣ የትኛውም ሰው ቢያንቋሽሻችሁ፣ የትኛውም ሰው ዝቅ ቢያደርጋችሁ ልታደርጓቸው ከሚገቡ 7 ነገሮች ውስጥ አንደኛውና እጅግ በጣም ወሳኙ መረጋጋት ነው፣ ወይም ካም ዳውን። መረጋጋት፣ ራሳችሁን መያዝ፣ ራሳችሁን ማቀብ። ማንም ምንም ሊላችሁ ይችላል። ማንም ምንም አይነት ነገርን ሊያደርግባችሁ ይችላል። ለዛ ድርጊት ወይም ለዛ ንግግር ምላሽ ለመስጠት አትቸኩሉ። ራሳችሁን አረጋጉ። ንቀትን የምታሸንፉበት ዋነኛው መሳሪያችሁ መረጋጋታችሁ ነው። በመረጋጋት ውስጥ ደግሞ ምን አለ? ዝምታ አለ። ስትረጋጉ ዝም ትላላችሁ። ስትረጋጉ ከራሳችሁ ጋር ማውራት ትጀምራላችሁ። ስትረጋጉ የነገሮችን አመጣጥ፣ አቅጣጫቸውን፣ ሀሳባቸውን፣ ኢንቴንሽናቸውን መረዳት ትችላላችሁ። ያለበለዚያ ግን የሆነ ሰው ንቆኛል ብላችሁ እናንተም እሱን ልትንቁት ብትሞክሩ፣ እሱን ልትገፉት ብትሞክሩ፣ ዝም ብላችሁ ጀስት እሱ የተናገራችሁን ቃል መልሳችሁ ብትናገሩ በሱ ደረጃ ራሳችሁን ዝቅ ታደርጋላችሁ። በሱ ደረጃ ራሳችሁን እየናቃችሁ ትመጣላችሁ። ለዚህ ነው መረጋጋት የሚያስፈልጋችሁ። አንድ ማንም ሊክደው የማይችል በገሃድ የወጣ እውነት አለ። ሰውን የሚንቁ ሰዎች የተናቁ ሰዎች ናቸው። ሰውን የሚገፉ ሰዎች የተገፉ ሰዎች ናቸው። ሰውን የሚያንቋሽሹ ሰዎች፣ ሰውን የበታች አድርገው የሚመለከቱ ሰዎች ራሳቸው የበታች የሆኑ ሰዎች ናቸው። ስለዚህ እናንተ የበታች መሆን የማትፈልጉ ከሆነ፣ የተናቃችሁ መሆን የማትፈልጉ ከሆነ፣ ክብራችሁን ጠብቃችሁ ያላችሁን ደረጃ ከፍ አድርጋችሁ መቆየት የምትፈልጉ ከሆነ ለሚንቋችሁ ሰዎች ንቀትን ሳይሆን መረጋጋትን መልሱላቸው። ለሚንቋችሁ፣ ለሚያንቋሽሿችሁ፣ ለሚገፏችሁ ሰዎች ንቀትን፣ መግፋትን ወይም ደግሞ ማንቋሸሽን ሳይሆን ዝምታን መልሱላቸው። በዝምታ ውስጥ የነሱን ምክንያት፣ የነሱን ኢንቴንሽን፣ የነሱን ፍላጎት መረዳት ትጀምራላችሁ። ከዛ በኋላ ራሳችሁ ላይ መስራት፣ ራሳችሁን ማሻሻል ባለባችሁ መንገድ ማሻሻል ትጀምራላችሁ። ከዛ ውጭ ግን እነሱ በመጡበት መንገድ ራሳችሁን ኤክስፖዝ አድርጋችሁ ለእነርሱ ሪስፖንስ ለመስጠት የምትዘጋጁ ከሆነ ግን አቅማችሁን እያሳነሳችሁ፣ ተነሳሽነታችሁን እየገደላችሁ፣ ለራሳችሁ የሚሰማችሁንም ስሜት እያወረዳችሁ ትመጣላችሁ። ማንም ሰው ይናቃችሁ፣ ማንም ሰው ያንቋሻችሁ፣ ማንም ሰው ይግፋችሁ። ራሳችሁን አረጋጉ። ውስጣችሁን ተመልከቱ። ውስጣችሁን ለማከም ብቻ ሞክሩ። ሰው በተመቸው መንገድ እናንተን ሊረዳ ይችላል። ሰው በተመቸው መንገድ ደግሞ እናንተን ሊቀበላችሁ ይችላል። ኢቭን ከመቀበልም በላይ ደግሞ ሊገፋችሁ ይችላል። እሱ የእናንተ ጉዳይ አይደለም። የእናንተ ጉዳይ ሊሆን የሚገባው የመጣውን ነገር የምትቀበሉበት መንገድ ነው። ችግር ሊፈጥርባችሁ ይችላል። ምናልባት ደግሞ ከዛም ከችግርም ሊያወጣችሁ የሚችል ነገር ሊሆን ይችላል። የእናንተን ማንነት እንድታሳዩ እድልን የሚሰጣችሁ ነገር ሊሆን ይችላል። ስለዚህ እንደ አጋጣሚ ተጠቅማችሁ ራሳችሁን ማብቃት ላይ ብቻ አተኩሩ። ሁለተኛ፣ ሰው ሲንቃችሁ ማድረግ ያለባችሁ ነገር ይህንን ንቀት የራሳችሁ ችግር ብቻ አድርጋችሁ አለመመልከት ነው። ዶንት ቴክ ኢት ፐርሰናል። የትኛውም ሰው ንቀት ሊያጋጥመው ይችላል። ማንኛውም ሰው ደግሞ ሊንቃችሁ ይችላል። ከመሬት ተነስቶ ሊንቃችሁ ይችላል። እናንተን የሚንቅበት ምክንያት ሊኖረው ይችላል። ዋቴቨር ኢት ኢዝ፣ ግን ያንን ነገር ፐርሰናሊ ባትወስዱት በጣም አሪፍ ነው። ፐርሰናሊ አለመውሰድ ማለት ምንድን ነው? ጀስት ያ እናንተን የሚንቃችሁ ሰው እናንተ ላይ የተመለከተው ነገር ሊኖር ይችላል። ያ እናንተ ላይ የተመለከተው ነገር ደግሞ እውነት የሚያስንቅ፣ እውነት ደግሞ እናንተን ክብራችሁን የሚያወርድ፣ እውነት ደግሞ ደረጃችሁን ዝቅ የሚያደርግ ላይሆን ይችላል። እሱ የራሱ አረዳድ ነው፣ የራሱ እይታ ነው። ራሱ አይን ይመለከታል፣ ራሱ አእምሮ ያመዛዝናል። ከዛ በኋላ ማድረግ ያለበት እሱን ማስተካከል አትችሉም። ስለዚህ ፐርሰናል ባታዩ የእሱ ችግር እንደሆነ የምትመለከቱ ትችላላችሁ።
ኦብቪየስ ነው ብዙ ሰው ነገሮችን አርቆ ለመመልከት በጣም ይቸገራል። ስለዚህ እናንተ ደግሞ ነገሮችን አርቃችሁ መመልከት ነው፣ ከሱ ከፍ ብላችሁ መመልከት ነው። ለምንድን ነው ይናቀኝ? ለምንድን ነው የሚያንቋሽሽ? ለምንድን ነው ሰላም ያላገኝ? ከዚህ በፊት ሰላምታችሁ ጥሩ ከሆነ አሁን ላይ ደግሞ ነገሮች ከደበዘዙ፣ ሰላምታችሁ በጣም ከወረደ፣ ለእናንተ ያለው ቦታም በጣም ያነሰ ከሆነ ራሳችሁን መውቀስ ሳይሆን ነገሮችን ከሱም አንግል ሆናችሁ መመልከት ነው። እሱ ጋር ብዙ አይነት ችግሮች ሊኖሩበት ይችላል። ብዙ አይነት ውጣ ውረድ ሊገጥመው ይችላል። ብዙ አይነት ፈተናዎች ውስጥ ሊሆን ይችላል። ከዛ አንጻር እናንተን ችላ ሊላችሁ ሊንቃችሁ ይችላል። ወይም ደግሞ ኢቭን ሳይንቃችሁ እናንተን የናቃችሁ ሊመስላችሁ ይችላል። ስለዚህ ነገሮችን ግላዊ ባታደርጓቸው ይመረጣል። ግላዊ ያደረጋችሁት ማለት ጀስት ራሳችሁ ላይ ብቻ ፎከስ የምታደርጉት፣ ያ ሰው ስለናቃችሁ ብቻ፣ ያ ሰው ችላ ስላላችሁ፣ ያ ሰው ጊዜ ስላልሰጣችሁ፣ ትኩረቱን ስለነፈጋችሁ ብቻ እኔ የማላስፈልግ ሰው ነኝ፣ እኔ የማረባ ሰው ነኝ፣ እኔ ምንም ጥቅም የለኝም ብላችሁ እንድታስቡ ሊያደርጋችሁ ይችላል። ፐርሰናሊ አትመልከቱ። ማንም ሰው ከመሬት ተነስቶ ሊንቃችሁ ይችላል። ከመሬት ተነስቶ ሊገፋችሁ ይችላል። ከመሬት ተነስቶ ደግሞ ኢቨን ሊጠላችሁ ይችላል። ከመጥላትም በላይ ደግሞ ሊጎዳችሁ ይችላል። እንዲሁ አይነ ውሃችሁ ሰላላማ ነው ብቻ እናንተ ላይ በጣም ብዙ የስም ማጥፋት ዘመቻ ሊከፍትባችሁ ይችላል። ይህ ደግሞ አዲስ ነገር አይደለም። ስለዚህ ፐርሰናሊ ባትመለከቱ። ብዙ ሰው በዚህ አይነት መንገድ አልፏል። እናንተም እንደዚሁ በዚህ አይነት መንገድ ታልፋላችሁ። ሰው ቢንቃችሁ፣ ሰው ቢያንቋሻችሁ፣ ሰው ቢገፋችሁ ግላዊ አታድርጉት ነገሩ። ሌላውም ሰው እንደዚሁ በዚህ አይነት መንገድ ያልፋል። ስለዚህ እናንተም ነገርየውን ችላ በማለት ባላየ በማለፍ ህይወታችሁን ቀጥሉ። በጣም ነፃ የሚባለው ህይወት፣ ደስተኛ የምትሉት ህይወት፣ እናንተን ሊያረካችሁ የሚችለው ወይም በህልማችሁ መንገድ ሊወስዳችሁ የሚችለው ህይወት መኖራል። ሶስተኛው፣ የትኛውም ማንኛውም ሰው ቢንቃችሁ፣ ቢያንቋሽሻችሁ፣ ቢገፋችሁ ንቀቱን ወደ ክብር የምትቀይሩበት መንገድ ወይም ጥበብ ሁኔታውን መረዳት ነው፣ ወይም አንደርስታንድ ዘ ሲቹዌሽን። ከምን ተነስቶ ነው እኔን ሊንቅ የሚችለው? ከምን ተነስቶ ነው የሚያንቋሽሽ? ከምን ተነስቶ ነው እኔን ዝቅ የሚያደርግ ብላችሁ ነገሮችን ለመረዳት ነው። ይህንን ባደረጋችሁ ቁጥር ራሳችሁን ለማሻሻል እድሉን ታገኛላችሁ። ያ የናቃችሁ ሰው በግዱ እንዲያከብራችሁ ማድረግ ትችላላችሁ። ነገሮችን ማትረዱ ከሆነ ወይም ችላ የምትሉት ከሆነ፣ የሚሰጣችሁን አስተያየት ፖዚቲቭሊ ማትመለከቱት ከሆነ፣ ወይም ደግሞ ኮምፕሊትሊ ወደ ጥላቻ ቀይራችሁት የምትመለከቱት ከሆነ መሻሻል እድላችሁ በጣም አናሳ ነው። የሰው ልጅ ዝም ብሎ ሰውን ላይንቅ ይችላል። አብዛኛው ሰው ዝም ብሎ ሰውን ላይንቅ ይችላል። ጀስት እናንተ ላይ የተመለከተው ነገር ሊኖር ይችላል። እንዲሁም ደግሞ ከእናንተ የሚጠብቀው ነገር ሊኖር ይችላል። ወይ ገንዘብ ሊጠብቅ ይችላል፣ ወይም ደግሞ ጊዜ እንድትሰጡ ሊፈልግ ይችላል። ብዙ ነገር ከእናንተ ሊጠብቅ ይችላል። ያንን ነገር ደግሞ ሲያጣ ጥላቻው ሊመጣበት ይችላል። ወይም ይህ ንቀት የምንለው ስሜት ሊመጣበት ይችላል። ወይም ቅናት የምንለው ነገር ሊመጣ ይችላል። በብዙ አይነት ምክንያቶች እናንተ ሊንቃችሁ፣ ሊገፋችሁ፣ ሊያንቋሻችሁ ይችላል። ሁኔታውን የምትረዱት ከሆነ ግን ቀጥታ ሄዳችሁ ታናግሩታላችሁ። ከዛ በኋላ ለምን ለእናንተ ጥሩ ስሜት እንደሌለው፣ ለምን ደግሞ እናንተን የበታች አድርጎ እንደሚመለከት ታወራላችሁ። ከዛ በኋላ መፍትሄ ማበጀት ትችላላችሁ። ስለዚህ ነገሩ ሞር በጣም ስትሪክት ሆኖ ወደ እናንተ የሚመጣ ስሜታችሁን እየጎዳችሁ ከዛ ሰው ጋር ያላችሁ ሪሌሽን በጣም እያሻከረው የሚመጣ አይነት ከሆነ ያላችሁ አማራጭ ጭብኑ ማውራት ብቻ ነው። በክብሩ የሚደራደር ማንም ሰው ክብራችሁ በፍጹም እንዳትደራደር። ክብር ማለት ህይወት ማለት፣ ክብራችን ሲነካ ህይወታችን ይናጋል። ስለዚህ ለክብራችን ዘብ የምንቆመው እኛ ራሳችን፣ ለክብራችን ተገን የምንቆመው ለራሳችን ተገን የምንቆመው ራሳችን። ክብር 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 ስላልን ብቻ ግን የተከበርን ሰዎች አንሆን። ራሳችንን የምናስከብረው በመስራት፣ ራሳችንን ከፍ የምናደርገው የናቁንን ሰዎች የምናሳፍረው፣ የናቁን ሰዎች መጥተው ይቅርታ እንዲጠይቁን የምናደርገው ራሳችን ላይ በመስራት ነው። ስራችንን በአግባቡ በመስራት ነው። ኃላፊነታችንን በመወጣት ነው። ከማንም ጋር በጣም ጥሩ የሆነ ግንኙነትን በመመስረት ነው። ሰውን ሁሉ ለማስደሰት በመሞከር ሳይሆን ራሳችንን በማስደሰት ሰዎችን የሚጠቅሙ ተግባራትን በመፈጸም ራሳችን ላይ ቫልዩ ሊጨምሩ የሚችሉ ነገሮችን በማድረግ ነው። ስለዚህ በክብራችሁ በፍጹም እንዳትደራደሩ። ክብራችሁን የምታስጠብቁት ደግሞ ራሳችሁ ላይ ስትሰሩና ኃላፊነታችሁን በአግባቡ ስትወጡ ብቻ ነው። አራተኛው ጋር ደርሰናል። ማንኛውም ሰው በምንም አይነት ሁኔታ ውስጥ ንቃችሁና ቢያንቋሻችሁ ወይ ቢገፋችሁ ይህንን ንቀቱን ወደ ክብር የምትቀይሩበት ሌላኛው ወይም አራተኛው ጥበብ ገደቦችን ማስቀመጥ ወይም ሴቲንግ ባውንደሪስ። ይህንን ባውንደሪ ወይም ገደቦችን የምታስቀምጡት ዙሪያችሁን ለመከለል ነው፣ ዙሪያችሁን ለመጠበቅ ነው፣ ራሳችሁን ለመጠበቅ ነው። ይህንን ስታደርጉ ምናልባትም በብዙ ሰው ልትተቹ ትችላላችሁ። ብዙ ሰው ደግሞ ይህንን ባህሪያችሁን፣ ይህንን ማንነታችሁን
ላይቀበለው ወይም ላይወደው ይችላል። ነገር ግን የእናንተ ጉዳይ እሱ አይደለም። ሰዎች እንዲቀበሉት አይደለም፣ ሰዎች እንዲወዱት አይደለም የምታደርጉት። ቅድሚያ ሰዎች ከመውደዳቸው በፊት እናንተ ራሳችሁን መጠበቅ ይኖርባችኋል፣ ራሳችሁን ማስከበር ይኖርባችኋል። ይህንን ቀይ መስመር ታሰምራላችሁ ወይም ባውንደሪ ታስቀምጣላችሁ። ባውንደሪያችሁ የማትፈልጉትን ነገር በግልጽ መናገር፣ የምትፈልጉትን ነገር ደግሞ በግልጽ በመናገር ልታሳዩ ትችላላችሁ። ባውንደሪያችሁን የሚያውቅ ሰው ደግሞ በፍጹም እናንተን ሊንቃችሁ አይችልም። የምትናቁት ወይም የምትገፉት፣ የምትተቹት የበታች እንደሆናችሁ ደጋግሞ ሰው የሚነግራችሁ ባውንደሪ ሳይኖራችሁ ሲቀር ብቻ ነው። ሲሪየስ የምትሆኑበት ጉዳይ ያስፈልጋችኋል። በፍጹም የማትደራደሩበት ጉዳይ ያስፈልጋችኋል። ፎር ኢንስታንስ የቤተሰባችሁ ጉዳይ ሊሆን ይችላል። በቤተሰባችሁ የሚቀልድባችሁ፣ ቤተሰባችሁን የሚነካባችሁ፣ ቤተሰባችሁን የሚያንቋሽባችሁ ሰው እንደማይመቻችሁ አስቀድማችሁ ለየትኛውም ሰው፣ ለጓደኛችሁ ሊሆን ይችላል፣ ለፍቅር አጋራችሁ ሊሆን ይችላል፣ ለስራ ባልደረባችሁ ሊሆን ይችላል፣ ኢቭን ብዙም ጠበቅ ያለ ግንኙነት ለሌላችሁ ሰው ሊሆን ይችላል። ይህንን በግልጽ ትነግሩታላችሁ። ከዚህም ውጭ ደግሞ በስራችሁ በምታገኙት ገቢ ወይም ደግሞ በደሞዛችሁ፣ በምትኖሩት ኑሮ፣ በቤታችሁ፣ ኢቭን በላይፍ ስታይላችሁ ማንም ሰው እንዲነቅፋችሁ፣ ማንም ሰው ደግሞ እንዲንቃችሁ የማትፈልጉ ከሆነ ይህንን ቀይ መስመራችሁን፣ ይህንን ባውንደሪያችሁን፣ ገደባችሁን በግልጽ ልትነግሩት ይገባል። ይህ የኔ አቋም ነው ብላችሁ በግልጽ ልታሳውቁ ይገባል። ከዛ አቋም አልፎ የሚመጣ ሰው ካለ ግን የራሳችሁን እርምጃ ትወስዳላችሁ ማለት ነው። ምናልባትም እርምጃችሁ ያንን ግንኙነት እስከ ማቆም ሊሆን ይችላል። ይህንን የምታደርጉት ለራሳችሁ ትምህርት ስትሉ ነው፣ ለራሳችሁ ጤና ስትሉ ነው። በሰው ተንቃችሁ ወይም በሰው ተገፍታችሁ ከምትኖሩ ያ የሚገፋችሁ ሰው ቢቀርባችሁ ከምታጡት ነገር በብዙ እጥፍ የምታተርፉት ነገር ይሆናል። ከምታተርፏቸው በጣም ብዙ ነገሮች ውስጥ ደግሞ ዋነኛው ነገር የህሊና ሰላም ነው። ስለዛ ሰው ደጋግማችሁ ማሰባችሁን ታቆማላችሁ። ራሳችሁ የምትሰጡት ቦታ ቢበላሽ ራሱ ይስተካከላል ማለት ነው። ራሱ ከእናንተ የሚለይ። ስለዚህ ገደባችሁን አስቀምጡ። የማትደራደሩባቸውን ነገሮች በግልጽ ተናገሩ፣ በግልጽ አሳውቁ። እምቢ የምትሉባቸውን ነገሮች በፍጹም ከእናንተ ማንነት ጋር ስለማይሄዱ። ሌላ አንድ ምሳሌ ልጨምር። እናንተ መጠጥ የማትጠጡ ከሆነ ብዙ መጠጥ የሚጠጡ ጓደኞች ካሏችሁ እናንተ መጠጥ ስለማትጠጡ ብቻ ወይም አልኮል ስለማትጠጡ ብቻ የሚንቋችሁ ወይም እንደ ፋራ የሚመለከቷችሁ ከሆነ ይህንን አቋማችሁን በግልጽ መናገር ይኖርባችኋል። የዚህ ነገር በፍጹም እንደማትደራደሩ ልትነግሯቸው። ከዛ በኋላ ለሚመጣ ነገር እናንተ ሳይሆን ኃላፊነት እነዛ ጓደኞቻችሁ ይሆናሉ ማለት ነው። አምስተኛው የትኛውም ሰው ቢንቃችሁ፣ የትኛውም ሰው ቢገፋችሁ፣ ቢያንቋሻችሁ፣ ዝቅ ቢያደርጋችሁ ይህንን ንቀቱን በክብር የምትቀይሩበት ጥበብ ቀልድን መጠቀም ነው። ወይም ደግሞ ዩዝ ሁመር፣ ጀስት ብዙ ነገሮችን ሲሪየስ አለማድረግ፣ ቀለል አድርጋችሁ ማየት ማለት ነው። ንቋችኋል አይደል? አይታችሁታል፣ ገብቷችኋል፣ እንደናቃችሁ፣ እንደገፋችሁ፣ እያንቋሸሻችሁ እንደሆነ ኢቭን እየሰደባችሁ እንደሆነ አይታችኋል። ስለዚህ ቴክ ኢት ኢዚ። ሁለተኛው ላይ ትመለከቱታላችሁ። ሶስተኛ ላይ የሚደጋገም አይነት ከሆነ ግን እዛ ላይ ሲሪየስ ትሆናላችሁ። ከዛ ውጭ ግን አንዴ ተብሎ ለሚያልፍ ነገር ብዙ ራሳችሁን ባታስጨንቁ፣ ብዙ ደግሞ ሲሪየስ ነገሮችን ባትመለከቷቸው መልካም። እዛ ቦታ ያ ሰው እንደ ቀልድ ሊናገረው ይችላል። ያ ቀልድ ደግሞ ውስጣችሁን ሊነካው ይችላል። እሱ ግን ያንን ተናግሮ ረስቶታል። እናንተ ግን ያንን ነገር እያብላላችሁ ረጅም ጊዜ ትቆያላችሁ። ይህም ቀናችሁን በዛ ንግግር ምክንያት ወይም በዛ ቀልድ ምክንያት ሊናጋ ይችላል። ይሄ ከመሆኑ በፊት ያንን ነገር እንደ ቀልድ አድርጋችሁ ማለፍን መለማመድ ይኖርባችኋል። ይህንን የምታደርጉት ያ የተነገረው ነገር ብዙ እናንተ ላይ እንደማይሰራ፣ ያ ነገር እናንተን አሳስቦ ሊያስቀምጣችሁ እንደማይችል፣ ሊያስጨንቃችሁና ሊያሸማቅቃችሁ እንደማይችል ያንን ነገር የተናገራችሁ ሰው ራሱ ማወቅ ይኖርበታል ማለት ነው። ስለዚህ ይሄንን እሱ እንዲያውቅ ምናልባት ሊጎዳችሁም እንደ ቀልድም ሊሆን ይችላል፣ አስቦበት አልሞ አቅዶ ሊሆን ይችላል ይህንን ነገር የሚያደርግባችሁ። ነገር ግን ያ ነገር እናንተ ላይ ፓወር እንደሌለው፣ ያ ነገር እናንተ ጋር ሲመጣ እንደማይሰራ ያ ሰው ማወቅ ይኖርበታል። ይህንን ደግሞ የምታደርጉበት ዋነኛው መንገድ ያንን የተነገረውን ነገር እንደ ቀልድ ቸል ብላችሁ ዝም ብላችሁ በማለፍ ነው። የዝምታችሁም ገደብ ሊኖረው ይገባል። ገደቡን ደግሞ የምታበጁት እናንተ ራሳችሁ ናችሁ። ያ የተነገራችሁ ነገር አሳማኝ ይሁን አሳማኝ አይሁን፣ እናንተን በሰዎች መሀል ለማሸማቀቅ እናንተን ደግሞ ለማሳፈር ይሁን እናንተ የምታውቁት ነገር ላይኖር ይችላል። ነገር ግን ያ ንግግር ወይም ደግሞ ያ ነገር ግን እናንተ ላይ አቅም እንደሌለው፣ እናንተ ላይ ምንም አይነት ፓወር ሊኖረው እንደማይችል ማሳየት ትችላላችሁ።
የምታደርጉት ደግሞ ነገሮችን ቀለል አድርጋችሁ እንደ ቀልድ በማለት ነው። 6ኛው ላይ ደርሰናል። እስካሁን አብራችሁን ከሆናችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ አሁንም ላይክ አድርጉት። እንዲሁም ደግሞ ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ እና ቤተሰብ መሆን ትችላላችሁ። 6ኛው የትኛውም ሰው ቢንቃችሁ፣ ቢገፋችሁ፣ ቢያንቋሽሻችሁ ይህንን ንቀቱን ወደ ክብር የምትቀይሩበት መንገድ ወይም ጥበብ መፍትሄ ላይ ማተኮር ነው፣ ወይም ፎከስ ኦን ሶሉሽንስ። በህይወት ዘመናችሁ በጣም ብዙ አይነት ሰዎችን ልትመለከቱ ትችላላችሁ። በጣም ሰው አክባሪ የሆኑ፣ ትሁት የሆኑ፣ በጣም የዋህ የሚባሉ አይነት ሰዎች ሊያጋጥሟችሁ ይችላል። በዛው ተቃራኒ ደግሞ በጣም እብሪተኛ የሆኑ፣ ትዕቢተኛ የሆኑ፣ ሰውን ማክበር የሚባል ነገር የሌላቸው፣ ሰውን የሚንቁ፣ እንኳን ለእናንተ ይቅርና ለቤተሰቦቻቸው እንኳን የማይታዘዙ፣ ቤተሰቦቻቸውን የማያከብሩ አይነት ሰዎች ሊገጥሟችሁ ይችላል። whatever ብዙ አይነት ሰዎች ሊገጥሟችሁ ይችላል። ከዚህም ውጭ ደግሞ በጣም ብዙ አይነት ሰዎች ሊገጥሟችሁ ይችላል። ከእንደዚህ አይነት ሰዎች ጋር ዲል ለማድረግ መጀመሪያ ራሳችሁን ማወቅ ይኖርባችኋል። ስለ ራሳችሁ መረዳት ይኖርባችኋል። ከእነዚህ ሰዎች የምትጠብቁት ነገር ምን እንደሆነ ማወቅ ይኖርባችኋል። ይህንን ነገር ስታውቁ ነው ወደ መፍትሄው የምትሄዱት። ሰዎች ምንም ይበሏችሁ፣ ከምንም ተነስተው የበታች ያድርጓችሁ፣ ለእነዚህ ተግባራት መፍትሄ ማምጣቱ ላይ ብቻ ነው ማተኮር ያለባችሁ። ከሰዎች ጋር የማያስፈልግ አታካራ ውስጥ መግባት ያስፈልጋል። እድሜ ልክ አይደለም ከሰዎች ጋር ሜቢ የሆነ ጊዜ በስራ ጉዳይ የምናገኛቸው ሰዎች ሊሆኑ ይችላሉ። በሰፈር አብረን ያደግናቸው ሰዎች ሊሆኑ ይችላሉ። ትምህርት ቤት የምናገኛቸው ሰዎች ሊሆኑ ይችላሉ። በብዙ አይነት አጋጣሚ ብዙ ሰዎችን ልናገኝ ይችላል። እነዚህ የምናገኛቸው ሰዎች ደግሞ የተለያየ ማንነት ይኖራቸዋል። ይህ ማንነታቸው ደግሞ ነገሮችን የሚረዱበትን መንገድ በብዙ አይነት መንገድ ይቀይረዋል። ለዚህ ነው ሰዎች ምንም ሊሏችሁ ይችላሉ፣ እናንተ ለነሱ ስለምትሰጡት ምላሽ ነው መጨነቅ ያለባችሁ ይባላል። እናንተ ስለምትሰጡት ምላሽ የምትጨነቁ ከሆነ ፎከስ የምታደርጉት ሶሉሽኑ ላይ ነው ማለት ነው፣ ወይም መፍትሄው ላይ ነው ማለት ነው። የሆነ ሰው ምክንያት ኖሮትም ያለ ምክንያትም ከመሬት ተነስቶ ንቋቸዋል። እናንተ ምን ማድረግ አለባችሁ? መፍትሄያችሁ ምንድን ነው? ከዛ ሰው መራቅ፣ ያ ሰው የሚገኝበት ቦታ አለመገኘት። መፍትሄው ምንድን ነው? እዛ ላይ ማተኮር ይኖርባችሁ። ወይም የናቃችሁ ምክንያት ምንድን ነው? እውቀት ስለሌላችሁ የናቃችሁ? ስለምትፈሩ የናቃችሁ? ገንዘብ ስለሌላችሁ ነው? ድሃ ስለሆናችሁ ነው የተናቃችሁት? ወይስ ለምንድን ነው የተናቃችሁት? ድሃ ስለሆናችሁ ወይም ደግሞ ገንዘብ ስለሌላችሁ የጠየቃችሁትን ነገር ስላልሰጣችሁት የናቃችሁ ከሆነ ድህነታችሁን የማሸነፍ ኃላፊነት ይኖርባችሁ። የእውቀት ችግር ስላለባችሁ ከናቃችሁ ያንን እውቀታችሁን የማጎልበት ግዴታ ይኖርባችሁ። ወይም የሰውነት አቋማችሁ ስለማያምር ከሆነ ያ ሰው የናቃችሁ ያንን የሰውነት አቋማችሁ ማስተካከል ይኖርባችሁ። ማን እንደሆናችሁ፣ ማንነታችሁ፣ አቅማችሁ፣ ምን ማድረግ እንደምትችሉ ለዛ በሚልካችሁ ሰው በተግባር በውጤት ልታሳዩት ይገባል። ከዛ ውጭ ግን የሆነ ሰው ተናግሮኛል፣ የሆነ ሰው ይቆጣል፣ የሆነ ሰው ለእኔ ቦታ የለው፣ ትኩረት የለው፣ ይሰብኛል ወይም ይገፋኛል ብላችሁ ራሳችሁን ማስጨነቅ፣ ራሳችሁን ዝቅ ማድረግ አያስፈልግም። ያ ሰው እውነት ካለው ያንን እውነት ለመጋፈጥ ራሳችሁን አዘጋጁ። ራሳችሁ ላይ ስሩ። ደፋር መሆን ያስፈልጋል። ምንም ነገር ይምጣ፣ ማንም ሰው ምንም ያድርግብን፣ ያ የተደረገብን ነገር ይገባናል ወይም አይገባንም ብለን ልንሞግተው የምንችለው ራሳችን ብቁ ሆነን ስንገኝ ብቻ ነው። ለዚህ ነው መፍትሄ ላይ ማተኮር ያለባችሁ። የተናቀ መሆንን የሚፈልግ ሰው ማንም ሰው የለም። ነገር ግን የሚያስከብረውን ነገር የሚያደርገው በጣም ጥቂት ሰው። የሚያስከብራችሁ ቦታ ተገኙ፣ የሚያስከብራችሁን ተግባር ፈጽሙ፣ የሚያኮራችሁን ንግግር ተናገሩ፣ የሚያኮራችሁን እውቀት ቅሰሙ። ያንን እውቀታችሁን ደግሞ በተግባር ምድር ላይ አውርዳችሁ ኑሩት። ህይወታችሁን መቀየር ስትችሉ፣ ህይወታችሁን ማሻሻል ስትችሉ፣ ከዚህ በፊት የናቃችሁ፣ ከዚህ በፊት የተቻችሁ ሰው ወዶ ሳይሆን በግዱ ዝቅ ያደርጋችኋል። ወዶ ሳይሆን በግዱ የምትናገሯትን እያንዳንዷን ነገር ቃል በቃል ያዳምጣችኋል። ሰው ንቆኛል፣ ሰው ገፍቶኛል፣ ሰው አይወደኝም፣ ሰው ትኩረት አይሰጠኝም ብላችሁ ለራሳችሁ ያላችሁን ግምት በፍጹም እንዳታወሩ። ከዚህ ይልቅ መፍትሄው ላይ አተኩሩ። ከዛ በኋላ ወደ ተግባር ግቡ። ተግባራችሁ ብቻ እንዲመሰክርላችሁ አትሉ። በራሳችሁ ማዘን፣ በራሳችሁ መሸማቀቅ፣ ራሳችሁን ዝቅ አድርጋችሁ መመልከት ምንም የሚያመጣላችሁ ውጤት የለም። 7ኛውና የመጨረሻው ላይ ደርሰናል። ይህ 7ኛው እጅግ በጣም ፓወርፉል ነው። የእናንተን ኳሊቲ በጣም ከፍ ያደርገዋል። ክብራችሁን ከፍ ያደርገዋል። ከዚህ በፊት የተመለከትናቸው 6ቱ ጥበቦች ባይሰሩላችሁ እንኳን ይህ 7ኛው ጥበብ በእርግጠኝነት ይሰራላችኋል። ነገር ግን እንዴት እንደምትጠቀሙት፣ ለምን እንደምትጠቀሙት ጠንቅቃችሁ ማወቅ ይኖርባችኋል።
አጠቃቀሙን የማታውቁ ከሆነ ኢቨን እናንተን ሊጎዳችሁ ይችላል። ይህ ሰባተኛው ጥበብ አስፈላጊ ከሆነ ጥላችሁ መሄድ ነው። walk away if necessary። እዚህ ጋር በጣም ትልቅ ጥንቃቄ ያስፈልጋል። ይህንን የምታደርጉት አስፈላጊ ከሆነ ብቻ ነው። ያ የሚንቃችሁ ሰው፣ ያ የሚገፋችሁ ሰው፣ ያ የሚያንቋሽሻችሁ ሰው ባህሪው የማይቀየር ዓመት ከዓመት ሁሌም ለእናንተ ያለው አመለካከት ተመሳሳይ ከሆነ የናቃችሁ የሚቀጥል ከሆነ የእናንተ ነገር ምንም የማይጥለው ምንም የማያረካው ከሆነ ያላችሁ ብቸኛ ማለት ያንን ሰው ጥላችሁ ነው። ዝም ብላችሁ ከዛ ሰው መራቅ ነው። ይህን የምታደርጉት ለዛም ሰው ክብር ብላችሁ ነው፣ እንዲሁም ደግሞ ራሳችሁ ክብር ብላችሁ ነው። ከዛ ሰው ጋር አታካራ ውስጥ የመግባት ምንም አይነት ግዴታ የለባችሁ። ራሳችሁን የምታከብሩ፣ ራሳችሁን የምትወዱ፣ ራሳችሁ ጋር ሰላም መፍጠር የምትፈልጉ ከሆነ ከእንደዚህ አይነት ኢንቫይሮንመንት የመውጣት ግዴታ ይኖርባችኋል። ይህንን ስላደረጋችሁ ማንም ሰው ሊከሳችሁ ቢመጣ በጣም አሳማኝ ምክንያት ይኖራችኋል። ይህንን አሳማኝ ምክንያት ደግሞ የግድ ለዛ ለሚጠይቃችሁ ሰው መናገር ላይኖርባችሁ ይችላል። ራሳችሁ ካመናችሁበት፣ ውስጣችሁ ከተቀበለው፣ ሰላም የሚሰማችሁ ከሆነ ማንም ሰው ከዛ ሰው ጋር ከሚንቃችሁ ሰው ጋር፣ ከሚገፋችሁ ከሚያንቋሻችሁ ሰው ጋር፣ የበታች ከሚያደርጋችሁ ሰው ጋር እንድትኖሩ የሚያስገድዳችሁ አካል የለም። ይህንን ራሳችሁ ኃላፊነት ወስዳችሁ ነው የምታደርጉት። አንዳንዴ ሁሌም የሚያገኛችሁ ሰው ይንቃችሁ ይችላል። ዋጋችሁ ላይገባው ይችላል። ሁሌም አብራችሁ የምትሆኑ ሁሌም ደግሞ እሱን ለመርዳት እሱን ለማገዝ ስርስሩ የምትሄዱ ከሆነ ያ ሰው የእናንተን ዋጋ ይረዳ ዘንድ ምናልባትም እናንተ ከዛ አካባቢ መራቅ ሊኖርባችሁ ይችላል። ውድነታችሁን፣ ዋጋችሁን ለዛ ሰው ማሳየት ይኖርባችኋል። ከዚህ በፊት እንደ ባሪያ ልትሰሩለት ትችላላችሁ። ከዚህ በፊት የሚፈልገውን ነገር ሁሉ፣ ያዘዛችሁን ነገር ሁሉ ልታደርጉለት ትችላላችሁ። በጠራችሁ ቦታ በጠራችሁ ሰዓት ልትገኙለት ትችላላችሁ። ነገር ግን ይህ ሁል ጊዜ መገኘታችሁ፣ ይህ ያዘዛችሁን ነገር ሁሉ ማድረጋችሁ እንዲንቃችሁ፣ ቦታ እንዳይሰጣችሁ፣ ትኩረት እንዳይሰጣችሁ አድርጎ ከሆነ እርምጃ የመውሰድና ዋጋችሁን የማሳየት ትልቅ ኃላፊነት አለባችሁ። ኃላፊነታችሁን ደግሞ በሚገባ መወጣት ይኖርባችኋል። ለዛ ሰው ወርቅ ሆናችሁ ሳለ ሁሌ ስለሚያገኛችሁ ብቻ እንደ መዳብ የሚቆጥራችሁ ከሆነ ወርቅነታችሁን የምታሳዩት ናችሁ። ዋጋችሁን እንዲያውቅ የምታደርጉት ከሱ ፈቀቅ በማለት ነው። በዛን ሰዓት የእናንተ ዋጋ ይገባዋል። በዛን ሰዓት ስለናቃችሁ፣ ስለገፋችሁ፣ ስላንቋሸሻችሁ፣ በሚገባችሁ ልክ ትርኢት ስላላደረጋችሁ የሚቆጭበት ጊዜ ይመጣል። ስለዚህ ራቅ ማለት ካለባችሁ ራቅ ነው። ውስጥ አትሉ። የሆነ ሰው እንዲያከብራችሁ ራሳችሁን አትቀያዩ፣ ማንነታችሁን አትቀያዩ። ዝቅ ማለት ካለባችሁ ዝቅ ትበሉ። ዝቅ የምትሉት ሰው እንዲያከብራችሁ፣ ሰው እንዲወዳችሁ፣ ሰው ቦታ እንዲሰጣችሁ፣ ትኩረት እንዲሰጣችሁ ሳይሆን ዝቅ ማለት ሲኖርባችሁ ብቻ ነው ዝቅ የምትሉት። ከዛ ውጭ ግን ሰው እንዲወዳችሁ፣ ሰው እንዲያከብራችሁ፣ ሰው ትኩረት እንዲሰጣችሁ ብቻ ያልሆናችሁትን ማንነት ለዛ ሰው ለማሳየት ዋና አያስፈልግም። ምንም አይነት ጨዋታ አያስፈልግም። ህይወታችሁ የእናንተ ነው። ማንነታችሁ የእናንተ ነው። ራሳችሁን ማስከበር የምትችሉትም እናንተና እናንተ ብቻ ናችሁ። አስፈላጊ ከሆነ ከዛ ከሚንቃችሁ፣ ከሚያንቋሻችሁ፣ ከሚሰድባችሁ ሰው አሁኑኑ ራቁ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 7 ንቀትን ወደ ክብር ከሚቀይሩ ጥበቦች ውስጥ እኔን ሞር ፓወርፉል ያደርገኛል ወይም ደግሞ ብጠቀመው ለእኔ በጣም ቀላል ነው ብላችሁ የምታስቡት ጥበብ የትኛው ነው? ኮሜንት አድርጉልኝ። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነም ይህንን ቻናል አሁኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።